እግዚአብሔር ማናችንንም ኃጢአት እንድንሰራም ሆነ ኃጢአተኛ ሆነንም እንድንፈጠር አላረገንም። እየሰማችሁ ነው? በፍጹም አላረገንም። ኃጢአት የምርጫ ውጤት ነው። ኃጢአት የምርጫ ውጤት ነው። ኃጢአትን ያሰራው አንድ ሰው የምርጫ ውጤት ነው። አባቶቻችን ደግሞ ሲጨምሩ ኃጢአት የምርጫ ውጤት ሳይሆን መርጦ ለሚሰራው ሰው ደግሞ ኃጢአት የትግል ውጤት ይሆንበታል ይላሉ። ስሙ በደንብ። ኃጢአት ምርጫ ሲሆን አዳምና ሔዋንን አስታውሷቸው። አዳምና ሔዋን አንስተው ቀጥፈው የበሉትን ዕፀ በለስ ተገደው ነው የቀሰፉት ወይስ መርጠው ነው የቀሰፉት? መርጠው ነው አይደል? ቀጥፈው የበሉት ነው አይደለም? መርጠው ቀጥፈው ከበሉት በኋላ ከዛ በኋላ ሲሰሯቸው የነበሩት ኃጢአቶች ግን መርጠው የሚሰሯቸው ብቻ ሳይሆን ኃጢአት ወደ ሰውነታቸው ዘልቃ ስለገባችና ባህሪያቸው ስለጎሰቆለ ተገደው የሚያደርጉት ኃጢአት ሆነባቸው። ግን የሰው ልጅን ኃጢአት ከገነት በኋላ ስትመለከቱት እየቀነሰ ነው እየጨመረ ነው ሄዱ? አዎ፣ መርጠን የምንሰራው ኃጢአት ክርስቲያኖች ክፋቱ ምን መሰላችሁ? ነገ ራሱ ኃጢአቱ ግድ ብሎን እንድንሰራው ያደርገናል። ለዛ ነው ምርጫችንን በጣም መጠንቀቅ አለብን የሚባል። ምርጫውን ያልተጠነቀቀ ሰው ኃጢአት ለመስራትም ጽድቅ ለመስራትም ያለውን አማራጭ መርጦ ጽድቁን ከመስራት ይልቅ ኃጢአትን ለመስራት እየመረጥን ከሆነ ነገ ዛሬ የመረጥነው ኃጢአት ነው ነገ ላይ በግድ የሚያሰራን። ለዛ ነው ብዙ ሰው ንስሐ ለመግባት ሲመጣ ይሄንን ኃጢአት ማቆም አቃተኝ ሲል ሰምታችሁ አታውቁ? ያንን መጀመሪያ ሲሰራው የነበረው ኃጢአት መርጦት ነበር። አሁን የመረጠው ኃጢአት ግን ግዴታ ሆነበት። በቃ ያለሱ መኖር እንደማይችል እስኪመስለው ድረስ ሰውነቱ ላይ የማይላቀቅ እንደሆነ ትልቅ ስር እንደሰደደ ነገር ሆኖ ይሰማዋል።